ዘውዱና ማይክሮፎኑ የቴዲ አፍሮ ኢትዮሪካ ከተቃዋሚዎች በላቀ ስርዓቱን ለምን አናወጣው? ይህንን ጉዳይ የምንነግራችሁ ይሆናል። በሌላ መረጃችን ካሽ እየተሸጠ ነው፣ ካሽ ንግድ ሆኗል ሲሉ በአካባቢው የባንክ አገልግሎት ሙሉ ለሙሉ እንደቆመ የፓርላማ አባሉ ዶክተር መብራቱ አለሙ ስለ ቤኒሻንጉል ጉሙዝ ክልል ተናገሩ። ይህንን መረጃ አሁን በዝርዝር እንመለከተዋለን። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር አበርገርሊ ወረዳ ከ9 ቀናት በፊት በተከሰተ ግጭት የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊን ጨምሮ 7 ሰዎች መሞታቸውንና ከ40 በላይ ሰዎች መታገታቸው የአካባቢው ነዋሪዎችና የወረዳው አስተዳደር ተናገሩ። ይህንን መረጃ በዝርዝር እንመለከታለን። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች የምናልፍ ነው የሚሆነው። ዘውዱና ማይክሮፎኑ የቴዲ አፍሮ ኢትዮሪካ ከተቃዋሚዎች በላቀ ስርዓቱን ለምን አናወጣው? አንድ የዘፈን አልበም ከፖለቲካዊ ማኒፌስቶ ይልቅ በስልጣን ላይ ያለውን ኃይል አለመረጋጋት በጥልቀት ሲያላግጥ የስነ ጥበብ ተሰጥኦ ምን ያህል ጥልቅ እንደሆነ በጥልቅ መመርመር እንዳለብን ያስገነዝባል። ከዚህም ባለፈ የህዝቡን ህይወትና መከራ በግልጽም ያሳያል። በቅርቡ በቴዲ አፍሮ ኢትዮሪካ አልበም ዙሪያ የተነሳው ውዝግብ ዝም ብሎ የሚታይ የሙዚቃ ስራ ብቻ አይደለም። ድምጽን የማሰማት ተጋድሎ ስለ ህጋዊነትና በዘመናዊቷ ኢትዮጵያ ውስጥ ስላለው ተጽዕኖ ተለዋዋጭ ገጽታ የሚያመላክት ነው። ለምንድነው የስነ ጥበብ ከመደበኛ የተቃዋሚ ፖለቲካ ይልቅ በገዢው አካል ውስጥ ትልቅ ጭንቀትን የፈጠረው? በዚህ አስቸጋሪ ወቅት ይህ አልበም ከፖለቲካ ፓርቲዎች ማኒፌስቶ በበለጠ ክብደት የተሰጠው ለምንድነው? መልሱ በአልበሙ ጥልቀትና ይዘት ብቻ ሳይሆን ኢትዮጵያ ውስጥ ባለው ፖለቲካዊ ውቅር ፈተና ላይ የተመሰረተም ነው። እንደሚታወቀው የፖለቲካ ፓርቲዎች በምርጫ ክልሎች መራጮች እንዲያነጋግሩ ያመቻቻል። ሙዚቃ ግን መላውን ህብረተሰብ በተገቢው መንገድ ያነጋግራል። ኢትዮጵያ ውስጥ ባለው የፖለቲካ ድባብ ምክንያት ተቃዋሚዎች ፓርቲያቸው በቅንጅት በጭቆና ወይንም በራስ ችግር ምክንያት በመከፋፈል ወጥነት ማጣት ተአሚነት ወይንም ተደራሽነት ሲቸገሩ ይታያሉ። ከዚህም ባሻገር የሙዚቃ መልእክቶች በተለያዩ የምርጫ ክልሎች ቋንቋዎችና ማንነቶች ሳይገድባቸው በነጻነት ይጓዛሉ፣ ይደመጣሉ። ሆኖም የተቃዋሚ ፖለቲካ ፓርቲዎች ይህንን እድል በአቅም ምክንያት አያገኙም። ይሁን እንጂ ሙዚቃ ውስብስብ የፖለቲካ ቅሬታዎችን ወደ መደበኛ ክርክር ይልቅ ወዲያውኑ ህብረተሰቡ ወደሚሰማው ነገር ያመራል። ስነ ጥበብ ፖለቲካን አይተካም። ሆኖም ፖለቲካ ግን መቆጣጠርና ማድረግ እንዳልቻለ ግን ያሳያል። ለኢትዮሪካ አልበም የተሰጠው የመንግስት ምላሽ በጣም ግልጽ የሚያደርገው ይሄንን ነው። የመንግስት ምላሽ እንደ ስጋት፣ ጥንቃቄ፣ ስሜታዊነት ወይንም ደግሞ ከልክ በላይ ተደራሽነት አድርጎ ቢተረጎሙም የዚያን ያክል ምላሽ ጥንካሬ የሙዚቃውን ወሳኝነትን ያመለክታል። በዚህ የተነሳ የኢትዮሪካ አልበም የባህል ህጋዊነት በኢትዮጵያ ውስጥ የስልጣን ማዕከላዊ መድረክ መሆኑንም አስመስክሯል። ከዚህ በተነሳ እንደ ቴዲ አፍሮ ያለ በሰፊው የሚሰማ አርቲስት በአሁኑ ጊዜ ማንም ተቃዋሚ ፓርቲ ሊያደርገው በማይችለው ቅስቀሳ በተለየ መንገድ የህዝብን ንቃተ ህሊና ሊቀርጽም ይችላል። ይህ ለመንግስት አስተዳደር ስጋት ባልሆነ ነበር። ይሁን እንጂ ማህበረሰቡ በትክክል የሚያዳምጠው የት ማንን እንደሆነ የሚያሳይ ምልክት ነው። በማንኛውም ሁኔታ የኪነ ጥበብ ስራዎች ለተደራሲው እንዳይደርስ ጫና ሲገጥመው በቀጥታም ሆነ በተዘዋዋሪ በአርቲስቱ ወይንም በዙሪያ ላሉ ሰዎች ላይ የሚደርስ ማስፈራሪያ ይሁን በሙያዊ አካባቢያቸው ላይ የሚደርስ ቀጥተኛ የሆነ ጥቃት ለግለሰብም ሆነ ለብዙሃን የመናገር ነጻነት የሚፈቅደው ቦታ የጠበበ መሆኑንም ያሳያል። በዚህ ዙሪያ ሁለት ጥያቄዎች ማንሳት ተገቢ ነው። ማለት ለምንድነው አንድ ዜማ ከማንኛውም የፖለቲካ ፓርቲ መድረክ በበለጠ በብቃት የስልጣን ሰንሰለት ተጋላጭ ያደረገበት? በመጀመሪያ ለምንድነው አንድ የኪነ ጥበብ ስራ ከተዋቀረ ተቃዋሚ በፖለቲካ ክርክር የበለጠ ጥልቅ የሆነ ጭንቀትና ምቾት ማጣት በመንግስት ዘንድ የቀሰቀሰው? ሁለተኛ ይህ ክስተት ለኢትዮጵያ ፖለቲካዊ መዋቅር ምን ያህል ያጋልጣልም ይባላል። መልሱ የማይመሽ ቢሆንም ግን አስፈላጊ ነው። በአሁኑ ወቅት ያለው የስልጣን መዋቅር በተጋላጭ ላይ የተሞላና እንደ ባሻዋ የተገነባ ቤት ያለ የጭካኔ ኃይል የተመሰረተ የህዝብን የጋራ ስሜት ጸጥ ለማድረግ በሚሄድበት አግባብ ዝምታን በመናቅ ተጋላጭነት የሆነ፣ በሌላ በኩል የተቃዋሚ ፓርቲዎች በህጋዊ ግዴታቸው ቢገደቡም በውስጣዊ ፍክክር ቢከፋፈሉም ወይንም በስትራቴጂካዊ ውድቀት ቢደክሙም በተግባር ግን እንደሌለው የሚቆጠረው። በዚህ ምክንያት የህዝብን ቅሬታ ወደ ተአማኒ የፖለቲካ አማራጮች ለመቀየር ከሚጠየቀው ደረጃ ከፍተኛ ርቀት በታች በሆነ ሁኔታ ውስጥ እንዳሉ ይታወቃል። በአጠቃላይ እነዚህ የተጠቀሱት ዋና ጉዳዮች ነገሮች በአሁኑ ወቅት የስርዓታዊ እንከን እንዳለ ያሳብቃሉ። በዚህ ሁኔታ ኪነ ጥበብ መደበኛ ተቋማት መሸከም ያልቻሉትን ፖለቲካዊ መገለጫዎችና ውድቀት አጉልተው ያሳያሉ። በዚሁ ምክንያት የዘፋኙ ግጥሞች፣ ቅንብሮች ከማንኛውም መደበኛ ፖለቲካዊ መግለጫዎች በበለጠ ኃይለኛ የህዝብ ቅሬታዎችን ለማስተላለፍ ኃይለኛ መሳሪያ መግለጫ መንገድ ይሆናሉ። ይህም አርቲስቱ ከተከፋፈሉ ተቃዋሚ መሪዎች በላይ እጅግ የላቀ የህብረተሰብ የሚገኝ ከፍተኛ ማህበራዊ ተጽዕኖ ይሰጠዋል። በመጨረሻም ቴዲ አፍሮ በተለምዶ ከሚጠቀሰው የዘፋኝነትና የዜማ ደራሲ እንደሚላይ በላይ በመሆኑ መጠቀስ ተገቢ ይሆናል። ቴዲ አፍሮ ራሱን የቻለ መብቱን ያስከበረ ፈላስፋ ነው። በታዋቂ የእውቀት ትውፊት ውስጥ ቴዎድሮስ ካሳሁን ገርማሞ የጥበብና የሐሳብ ልዕልናውም እንደ ቅዱስ ያሬድ፣ ዘርዓ ያዕቆብ፣ ገብረ ሕይወት ባይከዳኝና ከበደ ሚካኤል ካሉ የተከበሩ የፍልስፍናና የእውቀት ቀደምቶች ተርታ የሚሰለፈው ነው። ማይክሮፎኑ ከዘውዱ ወይንም ከስልጣኑ ጋር የሚወዳደርም አይደለም። ይልቁንም ለስልጣኑ የተረጋገጠ መስታወትም ነው። አለመረጋጋትና በጥርጣሬ ወቅትም የአንድን ማህበረሰብ ማንነት ወይንም ገዢው ፓርቲ የሚመዝነው በመስታወት ላይ የሚታየውን ነጸብራቁን በማፈን ሳይሆን
ለነጽብራቁ በሚሰጠው ምላሽ ነው። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ከ9 ቀናት በፊት በተከሰተ ግጭት ከ40 በላይ ሰዎች መታገታቸውንና የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊን ጨምሮ 7 ሰዎች መሞታቸውን የአካባቢው ነዋሪዎች ተገለጹ። በህወሓት ታጣቂዎች ድጋፍ ይደረግለታል የተባለው የአገው ሸንጎ ታጣቂዎች ቡድን የወረዳውን ከተማ ከያዘም በኋላ 47 የሚደርሱ ሰዎች መታገታቸውንና 7 ሰዎች መሞታቸውን እንዲሁም በመንግስትና በግለሰቦች ንብረት ላይ ዝርፊያ መፈጸሙ ስማቸው እንዳይጠቀስ የፈለጉ የወረዳው ነዋሪ ይናገራሉ። የህወሓት ታጣቂዎችና አገው ሸንጎዎች ተቀላቅለው ነው እኛው ከኛ ካለው ሚሊሻ ጋር የጀመሩ ማለት ነው። ከዚያም በኋላ ሙሉ በሙሉ እነሱ መቆጣጠር ችለዋል። የኛም ብዙ የታሰሩ ሚሊሻዎች አሉ። ወደ 47 የሚደርሱ የቀበሌ ሊቀመንበር የአበርገሌ ታጣቂዎችና ሚሊሻዎች ቤተሰብ ያላገኙ ጅበልታቸው የቀረ ድራሻቸው የማይታወቅ የተወሰዱ ግለሰቦችም አሉ። የሞቱ ደግሞ ወደ 7 ሰዎች አሉ። የቆሰለ አንድ ሰው አለና በዚህ ሁኔታ የመንግስትና የህዝብ ንብረት ሙሉ በሙሉ ተዘርፏል። የግለሰብ ሳይቀር ሀብል ሳይቀር የእጅ ቀለበት ሳይቀር ማለት ነው። ጦርነቱ በሚካሄድበት ዕለት በአበርገሌ ወረዳ ነበርኩ የሚሉት አስተያየት ሰጪም በዕለቱ የሞቱ ሰዎች ቁጥር በአይናቸው መመልከታቸውንም ይገልጻሉ። የሞቱትን አይቻለው የመንግስት ኃላፊዎችም ታገቱ አሉ። እስካሁን ዘመድ ወገን ሄዶ የማይፈቱት ቦታ ላይ አይደለም ያሉት እያሉ ነው። እና የሞቱ ኃላፊዎችም አሉ። አሁን ሰላምና ደህንነት ኃላፊ የነበሩ ሞቱ አሉ። ዞሮ ከ40 እስከ 45 በላይ ሰዎች የታገቱ አሉም ብለዋል። የአበርገሌ ወረዳ ዋና አስተዳዳሪ አቶ ነይኑ በላይ የወረዳው ባለስልጣናት አሁን ሰቆጣ ከተማ እንደሚገኙ አረጋግጠው ታጣቂ ቡድኖቹ በመንግስትና በግለሰብ ሀብት ላይ ዝርፊያ እየፈጸሙ ይገኛሉ ብለዋል። ወረዳውን ከታጣቂዎቹ ለመከላከል መስዋዕትነት የከፈሉ ሰዎች መኖራቸውን የገለጹት አቶ ነይኑ በላይ በግለሰቦች ደረጃ የተፈጸመ ግድያና እገታ መኖሩን ግን የማጣራት ስራ ይካሄዳልም ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ምንጭ ዘገባችን እናልፋለን። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ለዓመታት የጸጥታ ችግር ባለመፈታቱ የሰዎች ህይወት እያለፈ መሆኑን በተለይም በቡለን ወረዳ ከሞት በተጨማሪ በ2017 ዓ.ም ጀምሮ የባንክ አገልግሎት በመዘጋቱ ነዋሪዎች መቸገራቸውን ተናግረዋል። ካሽ እየተሸጠ ይገኛል። ካሽ ንግድ ሆኗል። በአካባቢው ባንክ አገልግሎት ሙሉ ለሙሉ ቆሟልም ሲሉ የፓርላማ አባሉ ዶክተር መብራቱ አለሙም ተናግረዋል። በቡለን ወረዳ የቶክስ ጥቃት አለመቆሙን አውስተው ከዚህም ባሻገር በ2017 ዓ.ም ግንቦት ላይ የሸኔ ታጣቂዎች በከተማው ጥቃት ካደረሱ ጊዜ ጀምሮ ማህበረሰቡ ለአንድ ዓመት የባንክ አገልግሎት ያገኛ ለመሆኑም ተናግረዋል። አገልግሎቱን ለማግኘት ከቡለን ወደ ቻግኒ በመጓዝ ግድ እንደሚላቸው በተለይም አሁን ደግሞ የትራንስፖርት ጉዞ ከ1000 እስከ 2000 ብር ያለ ታሪፍ እንደሚጠየቁም ገልጸው ይህም ሆኖ ቻግኒ ላይ ካሽ የለም በሚል ባንክ ቤት ከ3000 ብር በላይ አይሰጥም ሲሉ በብርቱ መቸገሩንም ተናግረዋል። የባንክ አገልግሎቱ መቋረጡን በተመለከተ በሰጡን ገለጻ በ2017 ሸኔ ቡለን ከተማ ገብቶ ንጹሃን ገሎ ባንክ ዘርፎ ፖሊስ ጣቢያ ሆስፒታል ላይ ጉዳት አድርሶ ወጣ ሲሉ አስታውሰው ከዚያ ጀምሮ የባንክ አገልግሎት ሙሉ ለሙሉ የለም ማለት ይችላልም ብለዋል። ችግሩ ከምን ደረጃ እንደደረሰ ሲያስረዱም ካሽ በኦንላይን እየተሸጠ ነው። 90,000 ብር ካሽ በ100,000 ብር ይሸጣል። በትራንስፈር ትቀበላለህ። 100,000 በአካውንት አስገባና 90,000 ካይልሃል ይላሉ። በቡለን ካሽ እየተሸጠ ነው። ካሽ ራሱ ንግድ ሆኗል። በአካባቢው ባንክ አገልግሎት ሙሉ ለሙሉ ቆሟል። የካሽ እጥረት በጣም አለ ያሉት የፓርላማ አባሉ ጉዳዩን እኛም ስናነሳ ነበር፣ ነገር ግን እስካሁን እልባት አልተሰጠውም ሲሉም ተናግረዋል። መፍትሄ ያሉትን ሀሳብ ሲያገሩ ደግሞ ከላይ የሚሄደው በአካባቢው ያለውን ጸጥታ ሁኔታ በደንብ የሚከታተል ነፃ የሆነ ለህዝብ ወገንተኝነት ያለው ኮማንድ ፖስት መቋቋም አለበት ሲሉ መክረዋል። ለነዋሪዎቹ ጸጥታና የባንክ አገልግሎት ጥያቄዎች ምን ምላሽ እንዳላቸው ለመጠየቅ ወደ መተከል ዞን ዋና አስተዳዳሪ አቶ መለሰ ኪዊ በእጅ ስልካቸው ቢደወልም ስብሰባ ላይ ነኝ ያሉ ሲሆን በድጋሚ ለመደወል ቀጠሮ ሲጠይቃቸውም ስልካቸውን ዘግተዋል ሲሉ ቲክቫ ኢትዮጵያም ተናግረዋል። ቲክቫ ኢትዮጵያ በተጨማሪም ወደ ቡለን ዋና ወረዳ አስተዳዳሪ አቶ ነመራ ማሩና ወደ ቤኒሻንጉል ጉሙዝ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ቢኒያም መንገሻ ቢደውልም ስልካቸው ሳይነሳ ቀርቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።